ተቃጠልኩት እኔ በእናንተ ምክንያት እኔ አንጀቴ አሁን በቃ የለም ተቃጥሎ አልቋት ጮጋራ የለም ምንም እኔ ትላንት ሄጄ እኮ ክርስቲያን ሄጄ የኔ ጮጋራ ተቃጥሎ አልቋል እንዳለ ጆ ባይደን በቃ ላንተስ ነደድን እንጂ ምን መቃጠል ብቻ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ትላንት እንግዲህ ጭቅጭቅ ነበር ተጀምሮ እስኪያልቅ ድረስ። እኔ እውነት ለመናገር ማለት ነው አሁን ላይ በጣም እንትን እያልኩኝ ነው የማየው የሀይሚዬና የብሩኬን ቪዲዮ ማለት ዛሬ ጭቅጭቅ ይኖር ይሆን እያልኩ በስጋት ማለት ነው። የምር ከዚህ በፊት እኮ ቶሎ ሩጬ ነበረ። በቃ አለ አይደለ? ሁላችንም እንደዛ ነን ብዬ አስባለሁ በዚህ ሰዓትና እባካችሁ ጨረቃዎቻችን ወደ ራሳችሁ ተመለሱ። ተው። እኔ እኮ ማለት ነው ሂዶ 40 የሚገርፋቸው ሰው ይጥፋ። 40 መገረፍ አለባቸው እነዚህ እና ውዶችዬ እኛ መረጋጋት መቻል አለብን። አሁን ላይ እውነት ለመናገር በዚህ ጾም ቲክቶክ ሁሉ መግባት አያስፈልግም ነበረ። እኔ ማለት ላይቭ ላይ አንድ እንትን የምከታተላቸው ሰዎች አሉ ማለት ደስ የሚሉኝ ሀሳባቸው የሚገዛኝ ላይክ የሁለቱም ጥሩ ናቸው ብዬ የማስበው ለሀይሚዬም ለብሩኬም ጥሩ አስተያየት ይሰጣሉ ብዬ የማስባቸው ምናምን ከነዛ ትንሽ አለ አይደለ ገባ ብዬ አንዳንድ ነገሮችን ሀሳብ ለመስጠትም ማለት ታችኝ ለማዳመጥም ምናምን እያልኩኝ አንዳንድ ይገባል ነበረ ማለት ነውና እዛ ጋር ስገባ ላይክ ብዙ ነገር ያለሁኝ በቃ ቲክቶክ ላይ ምናምን ስድብ፣ ዝግዘቃ ምናምን ብዙ ነገር ያልሆነ ነገር ሌላውም ሊቭ ላይ ገብቶ ደግሞ ብዙ ነገር ሲቀባጥሩ ሰማለሁ ምናምንና ያንዱን ስትሰሙ ከዛ ደግሞ ሌላ በቃ ሁሌ ኔጌቲቭ ነገር ስትሰሙ በጣም ነው የሚያስጠላውና ራሳችሁን የሆነ ወደ ሌላ ወዳልተገባ ነገር መምራት ነው በቃ ቲክቶክ መግባት ማለት በዚህ ሰዓት የምር እውነት ጾማችንን በትክክል ለመጾም ከፈለግን ቲክቶክ መግባት አያስፈልግም ነበረ። የምሬን ነውና ፈጣሪ እንደው ልቦናችንን ሁላችንን የሚመልስልን ቀልባችንን የሚመልስልን የምሬ ነው። በቃ ይሄ ቲክቶክ ሁሉንም ሰው እያበላሽ ያለበት ሁኔታ ነው ያለው። ብቻ ያው ለጥሩ ነገር ከተጠቀምንበት እኮ ጥሩ ነገር ነው፣ ግን ደግሞ የሆነ ያሳስታችኋል አይነት ነገር ገባችሁና ቶሎ ነው ስክሮል እያደረኩ በቃ እንደዚህ መጥፎ እንትኖችን ሳይ ቶሎ ብዬ ነው ማሳልፋቸው ምናምን በቃ ምክንያቱም የሆነ ትሳሳት አላችሁ የሆነ ነገር ትላላችሁ ምናምን የዛን ጊዜ በቃ ጾማችሁን አበላሻችሁ ማለት ነውና ብቻ በቃ ጥሩ ነገር ካፋችን ቢወጣ ምን አለበት በዚህ ጾም እንኳን ማለት ነው። እንደው ትልልቆች ራሱ ምንም በቃ ኧረ በፈጣሪ ሁሉም ሰው ጨልሏል በጨረቃዎች እና ጥሩ አስተያየት እኮ መስጠት ችግር የለውም። ገባ ብሎ በቃ ስለ ራሳቸውም እየተጫወቱ ስለ ሀይሚዬና ስለ ብሩኬም ላይክ እንደ ልጃቸው ምናምን ጥሩ አስተያየት መስጠት ምናምን ችግር የለውም። በቃ የተሰማቸው ምናምን ላይክ በሰላማዊ መንገድ መግለጽ ኖርማል ነው። ግን ከዚህ በፊት ሲሳደቡ ሲወቅሱ የነበሩ ሰዎች ዛሬም ላይ እንደዛው ናቸው። ምንም የተቀየሩት ነገር የለም በጾሙ እንኳን ማለት ነውና በጣም ነው የገረመኝና ወይ አንድ ለማድረግ አትሞክሩ ማለት የምትናገሩት ነገር ምናምን አንድ የሚያደርግ ነገር አይደለም። ላይክ ሳይድ ይዛችሁ ነው የምትወቅሱት አንዱን ምናምን ነገር ከዛ በራሳቸው ሰላም ፈጥረው ሲመጡ ደግሞ ምናምን ታጨበጭባላችሁ ምናምን ወይ ምናምን አሁን ጥሩ ነው በቃ ምናምን እያላችሁ እንትን ትላላችሁና እኔ ከምንም በላይ የማደንቀው በቃ ሁለቱም ባንድ የሚያይ ካፉ መጥፎ ነገር የማይወጣቸው አሉ። ብዙ ካፋቸው በቃ መጥፎ ነገር የማይወጣቸው ምንም የማይቀየሩ ሰዎች ምናምን እነዛ ቢያወሩ ያምርባቸዋልና ብቻ ይመቻችሁ። ለማንኛውም ድምጼ ጉርነን ብሏል አይደል? ከእንቅልፌ ተነስቼ ብዙ አልቆየሁምና ለዛ ነው እንግዲህ የጎረምሳ ድምጽ የመሰለው እና ለማንኛውም ጨረቃዎቻችን እንግዲህ ነገሮችን በሰላማዊ መንገድ በተረጋጋ መንፈስ ለመፍታት ሞክሩ። በቃ እኛ ጭቅጭቅ ሰልችቶናልና ከጭቅጭቅ ወጥታችሁ በሰላማዊ መንገድ ለመምጣት ሞክሩ ነው የምለው። ለማንኛውም ዛሬም በምንም አይነት ወይ ይምጡ ሌላ ነገር ስድብ ምናምን ነገር እንትን አትበሉ ውዶቼ። ያው እኔ እንደዚህ ብልም ሰማ የለም ግን በቃ በተቻለና አቅም ራሳችንን ኮንትሮል ማድረግ መቻል አለብን ማለት ነው። መጨረሻቸውን ማየት መቻል አለብን። ምክንያቱም አሁን ላይ ያሉበት ሁኔታ በቃ ነገሮችን ኢቭን ትናንትና ሀይሚዬ እንደዛ ስትሆን የነበረው ለስራው ማስኬጃ ይመስለኛል። ስራው እንዲሄድላቸው ነው እንጂ አሁን ስራው እንዲያቆም ወይም ደግሞ ነገሩን ለመቋጨት ከፈለጉ እኮ መቋጨት ይችላሉ። ገባችሁና እኔ እንጃ ምን እንደምል አላቅም። ብቻ ሰላማዊ በሆነ መንገድ እየመጣችሁ
ብታሳዩን ጥሩ ነው። በቃ ከዚህ በላይ ጭቅጭቅ ቢበቃችሁ። እዚህ ጋር ያለ ሰው ጭቅጭቅ አላነሰውም። በተለይ አረብ ሀገር የሚሰሩ እህቶቼ በተለያየ አጋጣሚ አሁን ስራ የሚበዛባቸው ሰዓት ነው ምናምን እና ብዙ ነገር ያጨናንቃቸዋል። ስለዚህ ሰላማዊ የሆነ ቪዲዮ ብታደርሱን መልካም ነው ላለሁኝ። ከዛ በተጨማሪ ግን በሳይድ ይዛችሁ የምትሳደቡ ሰዎች ተው በቃ ረፉ። መጨረሻቸውን ማየት መቻል አለብን ውዶቼ። ሲቀጥል ደግሞ መከባበርን ብታሳዩን ጥሩ ነው። ትላንት አሁን ቪዲዮውን ተከታትዬ ለመጨረስ በቃ ጨነቀኝ ታውቃላችሁ። ምክንያቱም ከመጀመሪያው ጀምሮ እስከ መጨረሻው ድረስ ጭቅጭቅ፣ አሁን ደህና ይሆናሉ በቃ ወደ ራሳቸው ይመለሳሉ ምናምን እያልኩኝ እስከ መጨረሻው ድረስ ስታገስ በጭቅጭቅ አለቀ በጭቅጭቅ እና ብሩኬ መረጋጋት መቻል አለብህ ወንድሜ። ከዛ ሀይሚዬ ደግሞ በቃ ይሄ ወደ ኋላ እየተመለሽ የምታነሻቸውን ነገሮች ከዛ ደግሞ ብሩኬ እንድትናገር የማይፈልጋቸውን ቃላቶች ይሄ ስሜታዊ የሚያደርጉ ቃላቶች ሁሉም እነሱን ነገር መጠቀም የለብሽም እና ገና ሲመጣ እንግዲህ ቁጭ እንዳለ ተንከባከበኛለ ስትለው እንዴ አንቺን ያልተንከባከብኩኝ ብሎ ፈገግ እያለ ትሪት ለማድረግ ሲሞክር እሷ ደግሞ ልክ እንደ ሌሎቹ ስትለው ቡግግ አለ። በቃ ተናደደ። ሜቢ ሀይሚ እየቀለደችም ሊሆን ይችላል ምናምን፣ ግን በዛ ሰዓት እንደዚህ የሚነገርበት አይደለም። ምክንያቱም እነሱ ችግር ላይ ያሉ ሰዎች ናቸው፣ ነገራቸውን አልፈቱም ምናምን እና ቶሎ ብሎ የሚያስበው በቃ ሌላ ነገር ውስጥ ነው የሚገባው ብሩኬ ማለት ነው። ስለዚህ እንደዚህ አይነት ቃላቶችን መጠቀም ማቆም መቻል አለብሽ። ሲቀጥል ደግሞ አሁን ላይ ገና ከህመምሽ እንትን እያልሽ ነው ያለሽው ምናምን። ስለዚህ የሆነ በመጨናነቅ በምናምን ነው አይደለ እንደዚህ ፌንት የሚበሉት ብዙ ሰዎች ምናምን ላይክ እንደዛ። ስለዚህ አይምሯችሁን ነጻ ማድረግ አለባችሁ። መጀመሪያ ከችግሮች ነጻ ማድረግ መቻል አለባችሁ። ከችግሮች ነጻ ካላደረጋችሁ እንዴት ነው እናንተ ጤነኛ የምትሆኑት? ስለዚህ ሀይሚዬ ለራስሽ እንትን ማለት መቻል አለብሽ። ማለት የሚያሳዩን ነገር አሁን ያሳዩን ነገር ሀይሚዬ ወደቀች፣ ነሰራት፣ ወደቀች ምናምን ተጨናነቀች አይነት ነገር አይደለ የተጨናነቀችው ወይም ደግሞ እንደዚህ የሆነችበት ምክንያት እንግዲህ የምታውቁት ነገር ነው። ስለዚህ ከነዛ ነገሮች ለመራቅ ወይም ደግሞ ራሷን ነጻ ለማድረግ መጀመሪያ ወደ ኋላ እየሄደች የምታስበውን ነገር ማቆም መቻል አለባት። ከዛ ደግሞ ብሩኬ አሁን ላይ ራስሽን ነጻ አድርጊ መጀመሪያ። እኔና አንቺ አንድ ካልሆን እንዴት ነው ነገሮች የሚፈቱት? ችግሮችን ለመፍታት እኔና አንቺ መግባባት መቻል አለብን መጀመሪያ እያለ ነው። ትክክል ነው። በቃ እኔ ይሄን ነገር ደግፋለሁ። ምክንያቱም እነሱ አንድ ካልሆኑ ማንም ሄዶ ችግራቸውን አይፈታላቸውም። ችግራቸውን የሚፈቱት እነሱ ናቸው። ስለዚህ ሀይሚዬ መጀመሪያ የኔ ቆንጆ ለራስሽ እንትን ማለት አለብሽ። በቃ ለራስሽ የሆነ ነገሮችን ትውት ማድረግ ካለብሽ ያለፈውን ነገር መተው መቻል አለብሽ። ካልሆነ ካልተውሽ ደግሞ ወደፊት ያለውን ነገር ማስተካከል አትችይም። በቃ ምክንያቱም ውዶቼ አንድ ነገር ይቅርታ በቃ ያለፈውን ነገር ይቅር ብዬ ትቻለሁ ሁሉን ነገር ካላችሁ ያለፈውን ነገር መርሳት መቻል አለባችሁ። ወደፊት ላለው ነገር መፍትሄ መፈለግ ነው ያለባችሁ እንጂ አሁንም ወዳለፈው ወደ ኋላ እየተመለሳችሁ ነገር እንትን የምትሉ ከሆነ ፊታችሁን ማስተካከል አትችሉም። አሁን ላይ ሀይሚዬና ብሩኬም ሆኑ ኦዲየንስም ሆነ በተለይ እንደዚህ ገስት ላይ ተቀምጣችሁ የምታወሩ ሰዎች መፍትሄው ላይ ነው መስራት ያለባችሁ። ማለት እነዚህ ልጆች ወደፊት እንዲቀጥሉ ወደፊት ጥሩ ነገር እንዲኖራቸው ምንድነው ማድረግ ያለበት ብላችሁ ምክር መስጠት ወይም ደግሞ ጥሩ ነገሮችን በእርግጥ ምክር ምናምን ጥሩ ነገሮችን ላይሰሙ ይችላሉ፣ ግን ከእናንተ የሚጠበቀውን ነገር ማድረግ ነው። በቃ አለ አይደለ አስተያየትም ስጡ፣ ችግር የለውም። ግን ደግሞ ወደፊትም ይጠቅማል ያላችሁትን ነገር ብትነግሯቸው መልካም ነው። መፍትሄው ላይ ነው ትኩረት ማድረግ ያለባችሁ እንጂ ወቀሳ ወደ ኋላ እየዞሩ ወቀሳ ምናምን ነገር አያስፈልግም። ሀይሚዬም ያለውን ነገር ወደ ኋላ ተመልሰሽ ነገሮችን እያነሳሽ አሁንም እንትን የምትይ ከሆነ ምንም ሰላም ሊመጣ አይችልም። ያለፈውን ነገር ትታችሁ አሁን ስላላችሁበት ነገር ወይም ደግሞ ወደፊት ላለው ነገር መፍትሄ መፈለግ ነው። በቃ መፍትሄው ላይ ትኩረት ማድረግ። እንዴት ነው መፍትሄ የሚመጣ? ሁለታችሁ መግባባት መቻል አለባችሁ። ብሩኬ ሀይሚዬን ማዳመጥ መቻል አለብክ። ሀይሚዬ ደግሞ ብሩኬን ማዳመጥ መቻል አለብሽ፣ ማክበር መቻል አለብሽ። ሁለታችሁም ተከባብራችሁ ተደማምጣችሁ መረዳዳት መቻል አለባችሁ። ካልሆነ እናንተ እንደዚህ እየተጨቃጨቃችሁ ማን መጥቶ ችግራችሁን ይፈታላችኋል? እናንተ ካልፈታችሁት ሁሌ ወደ ኋላ እየተመለሳችሁ ምናምን ነገር ምቆሰቁሱ ከሆነ እንዴት ነው ችግሮች ሊፈቱ የሚችሉት? ስለዚህ በቃ ብሩኬ ትላንትና ከትላንት ወደ ያለው ነገር ትክክል ነው። መጀመሪያ ሀይሚዬ ራስሽን ነጻ ማድረግ አለብሽ ከጭንቀት ከምናምን። ምክንያቱም እሷ ትጎዳለች ውዶቼ። በዚህ አይነት ሁኔታ አንድ ሰው አእምሮውን የሚያጨናንቀውን ነገር ከደራረበ
ራሱን በተለያየ ነገር ቢዚ አድርጎ የሚጨናነቅ ከሆነ በጣም ነው የሚጎዳው። ስለዚህ ከነዛ ነገሮች ነፃ መውጣት አለብሽ። ከዛ በቃ ሁለታችሁ የምትግባቡትን መንገድ መፈለግ። የምትግባቡት ደግሞ አንቺም ስሜታዊ የሚያደርጉ ነገሮችን፣ ቃላቶችን አለመጠቀም፣ ወደ ኋላ አለመመለስ። በቃ የፊታችሁን ነገር ለማስተካከል መሞከር እንጂ ወደ ኋላ እየተመለሽ ነገሮችን እንትን ማለት የለብሽም። ብሩኬ ደግሞ ማዳመጥ መቻል አለብህ ሀይሚዬን። እንደዚህ ቀስ ብለህ ነገሮችን ለመፍታት ተረጋግተ ነገሮችን ለመፍታት መሞከር መቻል አለብህ። በቃ ላይክ እንደዛ እንጂ ሁሌ በዚህ አይነት ሁኔታ ከሆነ ምንም የሚፈታ ነገር አይኖርም። ግን በቃ ውዶቼ ሁለታቸውም እንደዛ የሚሆኑት ስራውን ለማስኬጃ ምናምን ይመስለኛል። ብቻ ግን መጨረሻቸውን ማየት ነው ውዶቼ። ሌላው ትላንትና ማታ እንግዲህ ብሩኬ ያሉትን ይበሉ ፍቅሯ ከረታኝ የወደደ ሟች ነው ይሄ መች ጠፋኝ አይነት ነገር እያለ መጥቶ ነበር ፏፈሽ ብሎ እንዳያችሁትና እንደውም ያን ነገር ሲለቅ በቃ ጥሩ ነገር አለ ማለት ነው ምናምን ብዬ አስቤ ነበረ። ግን ተቃራኒ ሆኖ አላገኘሁትም። እና ኮሜንት ላይ ደግሞ ተሳክቶልካል ብላ ኮሜንት አድርጋ ነበር አብሳላት ማለት ነው። እና ያንን እያወጣችሁ ብዙ ሰዎች ግራ ገብቷችሁ ነበር ምናምን ምንድነው ምን ተፈጥሮ ነው በቃ ከሷ ጋር ሊሆን ነው ማለት ነው ምናምን እያላችሁ ነበረ። ራሳችሁ አይዲያ አትስጡ እሺ። እና እናንተ እንትን ባላችሁት ነገር እነሱ ወደ ቢዝነስ እየቀየሩ ይሰሩበታል ምናምን። ስለዚህ በቃ ታው በቃ ምንም ነገር የሆነ ነገር ላይ አናያይዘው እስኪ። ጀስት እሱ አሁን ተመችቶት ይሆናል ዝም ብሎ እንደዛ የዘፈነው ምናምን ወይ ለሀይሚዬ ይሆናል ገባችሁ። ስለዚህ ነገሮችን ከሆነ ሰንበዲ ጋር እያያያዝን እንትን አንበል በቃ። እናንተ እንዳሰባችሁት ቢመጣ እንኳን ምንም የሚያጨናንቅ የሚያስለቅስ ነገር ምናምን አይኖርም። ምክንያቱም ያው ለድራማ ነው ገባችሁ። ለድራማ መሆኑ የታወቀ ነው እንደዚህ በእንደዚህ አይነት ወይ ከመጡ። ሲቀጥል ደግሞ እዩ ሄዳለሁ እያለች ነው ምናምን እያላችሁ ብዙ ሰዎች እየተጨነቃችሁ ነው። ትሄድ ምንም የምታመጣው ነገር የለም ውዶች፣ ምንም የሚመጣ ነገር የለም። ይሄን ነገር አምነውበት ሁላቸው ምናምን እስከሰሩ ድረስ ምንም የሚያጨናንቅ ነገር የለም በእውነቱ። አሁን እሷ ድጋሜ ሚዲያ ላይ አልመጣም ብላ ነበር ባለፈው እንዳያችኋትና የእሷ እኮ ትወና ደግሞ ይለያል። በጣም ሚስኪን መስላ በጣም የተጎዳች ሰው ሆና ነገር ነው የምትሰራው እና በጣም ትችላለች። እና ባለፈው በቃ በጣም እኔ አልከታተላትም። ምክንያቱም በቃ ከሀይሚዬና ከብሩኬ ህይወት ወጣች ኦልሬዲ። እሷን መከታተል አልፈልግም። ምክንያቱም በቃ ሀይሚና ብሩኬን ብቻ ነው የምከታተለው። እንግዲህ ሌሎቹን ገረፍ ገረፍ እያረኩ ነው እንጂ እንደ አንዳንዴ በይ ሲለኝ አልከታተልም ገባችሁና። ተቆራርጦ ግን ቲክቶክ ምናምን አይቸው ነበር ምን እንዳለች እና ድጋሜ ወደ ሚዲያ እንደማትመጣ ሶልዲ ብመጣ ይሻላል አይነት ነገር ብላ ቃል ገብታ ነበረ። አሁን ግን ተመልሳ መጣች። ድራማ መሆኑ ራሱ በዚህ ትለያላችሁ። ሲቀጥል ደግሞ እርግዝናው ደግሞ የትናንት ነው በቃ በጣም እንትን ብሎ ምናምን እኔ በጣም የእሷ እርግዝና እኮ ግርም ምን ያለኝ አስባችሁታል? በዚህ ጊዜ ውስጥ እንግዲህ ምን ያክል ልዩነት እንዳለው አስቡት። 2 ወር ነው እንግዲህ ልዩነት እንትን ያለው። ግን በ2 ወር ውስጥ እንደዚህ እሷ ከመጣች አሁን ገና ስትመጣ ያለውንና አሁን ያለችበት ሁኔታ አስባችሁታል? አስተያየታችሁታል? ምንም በቃ በጣም ልዩነቱ የተራራቀ ነው ገባችሁና። እኔ አንዳንዴ ይገርመኛል። እርጉዝ ናት የእውነት እርጉዝ ናት ወይ አይደለችም የሚለው ነገር ግራ ያጋባኛል። እና ለማንኛውም ብትሄድም ምንም የምታመጣው ነገር የላትም። አትጨነቁ በቃ። እናንተ ስታስቡት አሁን እቺ ልጅ ትክክለኛ ነገር ቢኖራት እውነተኛ ነገር ቢኖራት ኑሮ ድራማ ባይሆን እንዴት ነው በፈጣሪ እጅ የተያዘች ሴት እንደዚህ እርጉዝ ሆና ልወለድ ደርሳ ቤተሰቦቿ ጋር ተቀምጣ ትወልዳለች እንጂ አላምንም የኔ አይደለም ያላትን ልጅ ጋር ሂዳ ወልዳለሁ አባቱ ጋር ነው መውለድ የምፈልገው ምናምን ነገር የምትለው። የራሱ ህይወት እያለው እያየች ሌላ ችግር ተፈጥሮበት ብጥብጥ እንዳለ እያወቀች እንደዛ አመናጭቆ የላካትን ወንድ ጋር ሂዳ ተመልሳ ወልዳለሁ ማለት ምን ማለት ነው? አሁን በትክክለኛው ህይወት እንደዚህ አይነት ነገር አለ? የለም። ማንኛዋ ሴት ናት እንደዚህ የምታደርገው? አሁን ላይ በቃ በጣም እርጉዝ ናት፣ ደርሳለች ለመውለድ፣ አርፋ ተቀምጣ ከምንም ነገር እራቅ ብላ ራሷን እንትን ብላ ራሷን ጠብቃ ቤተሰብ ጋር ወለደችም አገሯ ላይ ነው መሆን ያለበት አይደለ? ግን ምንም አይነት እውነት ነገር ስለሌለ ለድራማው ማስኬጃ ስለሆነ ያው እንደዚህ እንትን ማለት አለባት። ስለዚህ ምንም ነገር አይመጣም፣ አትስጉ እሺ ውዶቼ።